ለምን አትወጡልኝ? በቃ እገለዋለሁ። ተይ እንጂ ምን ሆነሽ ነው? እገለዋለሁ። ሁሉን ነገር ማወቅ ትፈልጋለህ? ሁሉን ነገር ማወቅ ትፈልጋለህ? ማወቅ ስላለብኝ ነው እስካሁን ድረስ እየጠየኩሽ ያለሁት። እሱ ማለት በጣም ጨካኝ አውሬ ሰው ነው። አላመመውም፣ ማውቆ ነው። ለማምለጥ እየሞከረ ነው። ውጣልኝ በቃ ማን አንተ? ውጣልኝ በቃ ውጣልኝ፣ ውጡልኝ በቃ። ጥሩ ሚስት ነበረች፣ ጥሩ በቃ አሪፍ። ከእናቴ ጋር ራሱ ያላት ግንኙነት በጣም ያስደስተኝ ነበር። በቃ ያን ነገር አይችን ያገባሁት ግን ምን ሰይጣን እንደነካት አላቅም። በመሀል በቃ እኔም አላቅም አይነት ሰው ሆነችብኝ። ምን እንደምን አላቅም፣ ብቻ ግን በቃ ምንም አላቃት አይነት ሴት ሆነችብኝ በመሀል ላይ። እንደው ላያት አልፈልግም። ምክንያቱም ምን እንዳነሳሳት እንደውም እዚህ ቁጭ ብላ ተናገር። እንዲጅን አይኗ ማየት አልፈልግም። ግድ የለህም። ህግ ፊት ከመቅረቡ በፊት እንስማ። ህግ እንደሆነ አይለቃትም። ለህግ ማስረጃ ይሆነናል። ተናገር። አልፈልጋትም። በቃ ተው ልጅ ይበቃናል። የማዘር ሐሳብ ልክ ነው። ህግ ፊት ከመቅረቧ በፊት እዚህ ትናገር። ምን እንዳነሳሳ አልፈልግም። ምን ልታረጊ ደግሞ መጣሽ? ምን ልታረጊ መጣሽ? በይጃ እጅልኝ ምን ዋናት? ማዘር የነገርኩት ምንድነው? ውጪ ከቤት ደግሞ እንደዚህ አድርገሽው አይን አውጥተሽ ትመጫለሽ። አንቺ ፈጣጣ ልጄን እንደዚህ እንዳሳሰርሽው ትታሰሪያለሽ። ውጪልኝ። አይንሽ ላይ አልፈልግም። ውጪልኝ። እኔ ይሄ ሁሉ ነገር ያደረኩት የራሴ ምክንያት አለኝ። ክፉ ሰው ምንድነው ምክንያትሽ? በቃ እኔ ክፉ ሰው ሆኜ አይደለም። በቃ እንደምታስቡት አይነት ሰው አይደለሁም። ምን አይነት ሰው ነሽ ታዲያ? በቃ እኔ በመላእክት የታጀብ ሰይጣን ነሽ? ሁሉም ነገር እንደምታስቡት አይደለም። እሺ እንደምናስበው አይደለም። ምንድነው ንገሪኝ። ምክንያትሽ ምንድነው? እንዳግዝሽ። አረመኔ ሰው ነው እሱ ማለት። አዎ ልጅሽ ነው አይደለም፣ አረመኔ ሰው ነው። ሚማለሽ ጉዳይ እንዴ? ልጄ እንደዚህ ያሳስረሽ ያስቀምጠሽ ደግሞ አስመስያለሽ። አታስመስይ። እንደዚህ ግሬን ሁለት ግሬን እንዳይሰራርክ ሽባ ካረሽኝ በኋላ ምንድን ነው? ደፋር ነሽ አንቺ። እና እኔ እንደዚህ ማድረግ ያንሰኛል? ይኸውልሽ አሁንም እያመንኩሽ አይደለም አልኩህ እኮ። ማንም ሰው አይረዳኝም። ከቅድም ጀምሮም እያመንኩሽ አይደለም። አሁንም አላምንሽም እኮ አልኩህ። ማንም ሰው አይረዳኝም። እኔ ማስረጃ አለሽ? በቂ ማስረጃ አለኝ። ምንድነው ማስረጃ? እሺ ማስረጃ ነው የምትፈልገው? እንዴ አራማሞ ልጄ ግሬን አስወጡልኝ። ውጣልኝ። አልፈልጋችሁም። አይ እሺ ተረጋጋ። አይዞህ። እሺ ተረጋጋ። ይሁን ለአንተም ለጤናም ጥሩ አይደለም። በቃ እያመመኝ ነው። አስወጪልኝ። አላመመውም፣ ማውቆ ነው። ለማምለጥ እየሞከረ ነው። ውጣልኝ በቃ ማን አንተ? ውጣልኝ በቃ ውጣልኝ፣ ውጡልኝ በቃ። ለምን አትወጡልኝ? በቃ እገለዋለሁ። ተይ እንጂ ምን ሆነሽ ነው? እገለዋለሁ። ያለበትን ሁኔታ አታውቂውም እንዴ? እኔስ የኔ ልብ ስብራትስ? በቃ ተውኝ። ምን ሆነሽ ገሊላ? ምንድነው በር ላይ ቆማችሁ እንዴ? ኧረ ተይ ግድ የለሽም ልጄ። ፍለጋ መጣሁ እናንተ ስትጠፉ እኔ ምን ላድርግ ታዲያ? አንድ ልጄ ነበረብሽ። በምን ልናገር ልጄ? ስልክ መደወል ነበረብሽ። እኛ እዚህ ባንኖርስ? በቃ ብሩን ከሆነ እቀመጣለሁ። ምን ማለት ነው? የት ነው የሚቀመጡት? የት? እዚህ ቤት? እዚህ ቤት በፍጹም አይሆንም። ለምንድን ነው የማይሆነው? አይሆንማ እንዴ! እኔ እኮ እዚህ ቤት ተቀምጬ አይደለም ወይ? የራሴ ስራ አለኝ። የልጄ ንብረት አይደል እንዴ? በልጄ ንብረት በልጄ ቤት የመቀመጥ አለኝ። ልጄን እፈልጋለሁ። እኔ በቀላል አይደለም ያሳደግኩት። ስንት መከራዬን አይቼን ያሳደግኩት። እንዲህ በቀላል የምተውልሽ እንዳይመስልሽ። ምን ነው አንቺ ቁንጥር አረገሽ? ምን ነው ሲጀመር ወልዴ ስላላየሽው የልጅን ነገር እንዴት እንደሆነ አታውቂው። እሱ ሌላ ታሪክ ነው። በቃ አታውቂው ስለማታውቂ ነው። እኔ ሆድ አልቻለም። በቃ ልጄን እፈልገዋለሁ። በቃ ልጆትን ነው አገናኘኝ። ልጄን እንዳገናኙት ይፈልጋሉ አይደል? በቃ
አይ እኔ ብሩን አልፈልግም። እኔ ብሩን ኧረ ወደዛ ሰጅልኝ። እኔ አንቺን ብር አልፈልግም። እኔ ልጄን ነው የምፈልገው። በቃ ልጄን ነው የምፈልገው። እኔ በሽርፍራፊ ብር ልጄን መቀየር አልፈልግም። በቃ ልጄን ማግኘት ነው የምፈልገው። እኔ አልፈልግም። በቃ ከሚሸጡልኝ እንደውም በቃ ባልሽ አትበለኝ። የት ነው ያደረግሽ? ማዘር ተረጋጉ። እስቲ ቆይ ማዘር ለምን አይረጋጉም እንዴ? ወይኔ እንዴ እዚህ ደብቀሽው ነው እንዴ አዳማ ሄዷል ያልሽው? እንዴ ታሪክ ወይኔ ልጄ እኔ እንጃ ብቻ ግን በቃ ስልኬን ነጠቀችብኝ። በቃ እንዳላወራ ማን ጓደኞቼንም እንዳላገኝ በቃ የሚጠይቀኝ ሰው ራሱ ማንም የለም። ይኸው ብዙ ጊዜ ሆነኝ አንድ ቤት ውስጥ ታስሬ ኮኖርኩኝ። በቃ ምንም አውቀው ነገር የለም። እሺ ተመልካቾቻችን እንግዲህ ከአንድ ቀን በኋላ ተመልሰናል። ባለፈው እንግዲህ እንዳያችሁት ወደ ሆስፒታል ይዘነው ሄደን ነበረ። እዛ አንድ ቀን አድሮ ነው የመጣው። ያው እዛ ባለንበት ሰዓት ያው ምርመራም ተደርጎለታል። ስነ ልቦናም አካላዊም ጉዳት እንደደረሰበት ይታወቃል። ያው የስነ ልቦና ጉዳይም በሱን ቀርፈነዋል። ሳይካትሪስቶችንም ከነሱ ጋር አውርቶ ያው ቢያንስ ወደ መመለስ ነገሩ ተመልሷል። እግሩም ቢሆን ያው ሁለት እግሩ እንደማይሰራ ፌል እንዳደረገ ተነግሮናልና ለሱም ያው መፍትሄ አበጅተንለት ነበር። ያው ቴራፒ እየተደረገለት ነበረ። አንዳንድ ኤክሰርሳይሶችንም ሲያደርግ ነበረ። አሁን ላይ ያው ጤናው በትንሹ ተመልሷል ማለትም እንችላለን። ማዘርም እንግዲህ እዛ በነበርንበት ሰዓት ትንሽ ሁኔታቸው ጥሩ አልነበረም። ያው የልጃቸው ሁኔታ ያስጨንቃቸዋል ይገባኛል። ግን ማዘርያ አሁን ያው ከዛሬ ነገ የተሻለ ነው አይደል? ስለዚህ ልጆት አሁን ደህና ነው። ቢያንስ አሁን ማውራት በደንብ መናገር ይችላል። ስነ ልቦናውን በደንብ ተመልሷል እንጂ ዶክተሮች ምን እንዳሉ ሰምተዋል። ትንሽ የሰውነቱ ሙቀት በጣም ስለወረደ ትንሽ ቢቆይ ኖሮ ህይወቱም ሊያልፍ ይችል ነበር። የት ሄዱ እግዚአብሔር አንተንም እግዚአብሔር ጣልልኝ። እግዚአብሔር ይስጥህ፣ እድሜህን ከፍ ያደርገው። ለልጄ አንተ ጋር ባልመጣ ኖሮ ማን ያሳየኝ ነበር? እቺን እርኩስ ማን ይነግረኝ ነበር? ቤቷን አላቀው፣ መንገዱን አላቀው፣ መላው ጠፍቶኝ ነበር። እድሜ ለእናንተ አሳያችሁኝ። ይኸው ልጄም እንግዲህ ወደ ህይወቱ እየተመለሰ ነው። እስቲ መናገር የሚችል ከሆነ እስቲ እሱ ጋር ያለውንም ስሜት እንስማ። አይደለ እንዴት ነው አሁን? እግዚአብሔር ይመስገን ያለው ቻውሬ ግን ሰራችልኝ። ወይኔ እኔ ግን ባልሰራላት ሰው አይደለሁም። መጀመሪያ ጤና ይመለስ። አሁንም ማሰብ ያለብህ ስለተደረገልህ ነገር ስለሆነልህ ነገር ነው ማሰብ ያለብህ። ስለ ጤና ነው መጨነቅ ያለብህ። ስለ እሷ ነገር ምንም ማሰብ አይገባህም። ዶክተሮቹ ነግረውሃል አይደል? ከዚህ በኋላ መጨነቅ እንደሌለብህ ተነግሮሃል። ስለዚህ አንተ ከዚህ በኋላ ስለ ጤና ብቻ ነው ማሰብ ያለብህ። ስለ እሷ ችግር የለውም፣ እኛ ሁሉንም ነገር እንጨርሳለን። ምክንያቱም የሰራችው ነገር ትልቅ ወንጀል ነው። ግን ከዛ በፊት ግን ምንድነው የምንጠይቃት? ለምን ይሄን ወንጀል ምን እንዳነሳሳት እና ከሷ ጀርባ ያሉትን እያንዳንዱን ሰዎች ማወቅ አለብን። እኔም ፈልጋለሁ ለምን እንዳነሳሳት ማወቅ ፈልጋለሁ። እዚሁን ያጠገብ ብትጠይቋት ደስ ይለኛል። ምን ለምን እንዳረገችብኝ፣ ምን በበደልኳት፣ ምን ባሳዘንኳት፣ ምንም ቢሆን እንዳባቷ ሆኜ ሳልበድላት ምን ሳልላት የኖርኩ አብሬ ያለው ምንም ሳልላት ሁሉን ነገር እንዳለ እሷ ብታጠፋ ምን እንዳጠፋው ሆኜ ነበር። ይቅርታ ስጠይቃት ምን ስለምኖር ምን እንዳረኳት ግን አልገባኝም። ብትጠይቋት ደስ ይለኛል። ምናልባት ካንተ ያጣችው ፍቅር ነበረ ወይስ ምንድነው? እንዴት አይነት ባል ነበርክ ለሷ? ስትጋቡ ምን አይነት ሚስት ነበረች እሷ ላንተ? ከእናትህ ጋርስ ምን አይነት ግንኙነት ነበራት? ሳገኛት በጣም ጥሩ ሚስት ነበረች። ጥሩ በቃ አሪፍ። ከእናቴ ጋር ራሱ ያላት ግንኙነት በጣም ያስደስተኝ ነበር። በቃ ያን ነገር አይችን ያገባሁት ግን ምን ሰይጣን እንደነካት አላቅም። በመሀል በቃ እኔም አላቀው አይነት ሰው ሆነችብኝ። ምን እንደምል አላቅም። ብቻ ግን በቃ ምንም አላቃት አይነት ሴት ሆነችብኝ በመሀል ላይ። ግን ምንም የበደልኳት ነገር ያለ አይመስለኝም በእኔ በኩል። እስቲ ግን ተመታ ብጠይቃት ደስ ይለኛል። ያለውን ነገር እዚህ ብትናገር ደስ ይለኛል።
እሺ እንግዲህ ያው ይሄን ያህል ካልከኝ ያው እሷ ጋር ስላለው እውነታ እኔም አላቅም። ለምን እንደዚህ እንዳደረገች ምክንያቷም እንደሆነ በምን ምክንያት እንደሆነ ይሄን በደል እንደፈጸመች አናቅም። ስለዚህ እኔም ወደ ማጣራቱ ደረጃ እሄዳለሁ። ምናልባት ሌላ ለእኔ ምናልባት ፍንጭ ሆነኛል ብለህ የምታስበው ነገር ካለ ስለ እሷ ማለት ነው። ምንም በቃ መሀል ላይ ነው። ምንም ግራ ገብቶኝ እኔ ለራሴ ምንም እሏችሁ ነገር የለም። በቃ መሀል ላይ የተለዋወጠችብኝ ማላቃትን አይነት ሴት ሆነችብኝ። በቃ መድኃኒቶቹን ደግሞ እንደጠፋና እሷ እንደደበቀቻቸው ቅድምም ስትገልጽልኝ ነበር። ትሰጠው የነበሩትን መድኃኒቶች እውነት ነው። ከመሀል ላይ በቃ ምንም እኔ ግራ ገባኝ። የምወጣቸው መድኃኒት ራሱ በቃ ላውቃቸው አልቻልኩም። እንትናቸው ሁሉ ተቀየረብኝ። ብቻ ግን ስለዚህ እሷ ወደዚህ ትምጣና እሷን እንጠይቃት ማለት ነው። እንደው ላያት አልፈልግም። ምክንያቱ ምን እንዳነሳሳት እንደውም እዚህ ቁጭ ብላ ትናገር። እንዲጅን አይኗ ማየት አልፈልግም። ግድ የለህም። ህግ ፊት ከመቅረቡ በፊት እንስማ። ህግ እንደሆነ አይለቃትም። ለህግ ማስረጃ ይሆነናል። ትናገር። አልፈልጋትም። በቃ ተው ልጅ ይበቃናል። የማዘር ሀሳብ ልክ ነው። ህግ ፊት ከመቅረቧ በፊት እዚህ ትናገር ምን እንዳነሳሳ። አልፈልግም። በቃ ተው ላያት አልፈልግም። ግድ የለህም ልጅ ግድ የለህም። ለህግ ፊት የሚቀርብ ማስረጃ ከአፏ ከአንደበቷ እንስማት። እሱም ወንድሜ ይስማ። እሱ ያውቃል። በቃ ሁሉ ነገር እንትን ብሎ ለማስረጃነት ለህግ ፊት ያቀርብልናል። እንዲህማ ተጥመን ምልህ አታውቅም። ለብዙ ጊዜ እኮ ካልጋ አትወርድም። የምትሄደው በዊንቸር ነው እግር እስከሚፍታታ ድረስ። ይህን የሰራችውንማ እሷ ተገቢውን ቅጣት እንድታገኝ ማስረጃ እንዲሆን ትናዘዝ እባክህ ልጄ። ግድ የለም ታሪክዬ። እሷ የምትባል ሰው ማየት አልፈልግም። ላያት አልፈልግም። ግድ የለም ታሪክዬ ግድ የለም። የትም ማስቀረትህ አልነበረም። ጨለማ ውስጥ አስገብተህ አልነበረም ታሪክዬ። ግድ የለም ትናዘዝ። ግድ የለም ቻለው። ግድ የለም እስከዛሬ ስኖርህ አይደለም እኮ ጥቂት ሰዓት ናት፣ የተወሰነ ሰዓት ናት። ቻል ይሁን። ተስፋህን ሁሉ ነገርህን ያጨለመችብህ፣ ወጣትነት ጊዜህን ያጠፋችብህ። ስለዚህ ምክንያቱን ደግሞ ማወቅ አለብህ። ምክንያቱን ሳታቅ የምትቀጣ ከሆነ ለአንተም ሰላም አይኖርህም። ተውኝ፣ ላያት አልፈልግም። በቃ ተውኝ። እሷ የምትባል ተውኝ፣ አልፈልጋትም። በቃ አትምጣ። እዛው ለምንድን ነው ያልፈለግከው? በቃ አልፈልጋትም። እኔ ላያት አልፈልግም። ስለዚህ ሌላ የተቃረናችሁት ነገር ነበረ ማለት ነው በመሀላችሁ? አረ ምንም የለም። እና ታዲያ ምንድነው? በቃ አልፈልጋትም። እኔ ላያት አልፈልግም። አይነህን እያየች ለምን እንደዚህ እንዳደረገች እንድትነግራት አትፈልግም? አልፈልግም። ምንም ነገር አልፈልግም። በቃ ይበቃል። በቃ ስለዚህ እሷ ሳትቀጣ እንድታልፍ ትፈልጋለህ? ዋጋዋን ሳታገኝ እንድታልፍ ትፈልጋለህ? ነው አሁንም ድረስ ለእሷ የፍቅር ስሜት አለ? አረ ምንም ነገር የለኝም። በቃ እና ታዲያ ፈጣሪ ስራዋን ይክፈላት። በቃ ምንም ማድረገው ነገር የለም እኔ በራሴ በኩል። ስለዚህ ቢያንስ አንተ ማወቅ ባትፈልግ እናት ማወቅ ይፈልጋሉ አይደል? እኔ ይፈልጋል። ስለዚህ ግፊት ከመቅረቧ በፊት ትናገር፣ ወንጀላን ትናዘዝ። ካሜራም እየተቀዳ ነው፣ ማስረጃም ይሆናል። ተውኝ፣ አትምጣ። በቃ እሺ በል። ተውኝ። እሺ በል በቃ እሺ በል። አትምጣ። ላያት አልፈልግም። በቃ እንግዲያውስ ጠብቁኝ፣ መጣሁ። ነይ ገሊላ ግቢ። ነይ። ምን ልታረጊ ደግሞ መጣሽ? ምን ልታረጊ መጣሽ? በይጀራ እጅልኝ ምን ዋናት? ማዘር የነገርኩት ምንድነው? ውጪ ከቤት ደግሞ እንደዚህ አድርገሽው አይን አውጥተሽ ትመጫለሽ። አንቺ ፈጣጣ ልጄን እንደዚህ እንዳሳሰርሽው ትታሰሪያለሽ። ውጪልኝ። አይንሽ ላይ አልፈልግም። ውጪልኝ። ድፍረት። ማዘር እንዴት እንድናወራ ነው የተነጋገርነው? በሰላማዊ መንገድ እንድናወራ አይደል? ስለዚህ ይረጋጉ። ተው እንደዚህ አስራው እንደዚህ አርጋው ልጄ። ችግር የለውም ማዘር፣ ለሱ እኮ ዋጋዋን ታገኛለች። አንተ ስላልክ እሺ አንተ ትሰሚያለሽ? አሁን ከዚህ በኋላ ምንም አማራጭ የለሽም፣ ማምለጫ ራሱ የለሽም። ስለዚህ ይሄ የምትንቀባረሪውን ምናምን ነገር አቁሚ። ማነው ከየት የማይበልጠው? እዚህ ጋር ያልተግባባን ነገር አለ። ማነው ከምን እያመለጠ ያለ? ስለዚህ ወይስ ጥፋተኝነት ስሜት ሰምቶኝ እንዳልከ አሁንም ድረስ የሰራሽውን ነገር አላመንሽ? ምንም ያደረኩት ነገር የለም።
ይሄ ልጅ ታዲያ ምን ሆኖ ነው እዚህ እናውቃለን? እሱን እያንዳንዱ ነገር እኮ ተናግሯል። ተሰጪው በነበረው ምግብ ውስጥ ሊሆን ይችላል፣ ውሃ ውስጥ የሆነ መድኃኒት ቀላቅለሽ እንደሰጠሽው ተናግሯል። ስለዚህ ከዛ በኋላ ምንም ነገር ሊሆን ይችላል። በቃ ማለትማ እኔ ምንም ነገር አይመለከተኝም። ለምንድን ነው የማይመለከትሽ? ባለቤትሽ አይደል እንዴ? አሁን ተይኝ፣ አታስወራኝ። እኔ ሁሉ ነገር የራሴ ምክንያት አለኝ። ምንድነው ምክንያትሽ? በቃ ምክንያት አለኝ። የራሴ ምክንያት ስላለኝ ነው ሁሉ ነገር ያደረኩት። ምንድነው ምክንያትሽ? ምናልባት የሆነ ነገር አግኝቶብሽ እሱን ነገር ለመሸፋፈን ነው እንደዚህ ያደረግሽ? ከሌላ ወንድ ጋር አግኝቶሽ አንቺ እኔን ከሌላ ወንድ ጋር? አዎ እንደዛ ሊሆን ይችላል። እሱን ለምን አትጠይቁት? ምን አለሽ? የነገራችሁ ነገር አለ እና እንዳለቃቀስ የጠበቃችሁት? እሱማ ተናግሯል። ብዙ ወንዶች እዚህ ቤት እንደምታመጪ ተናግሯል። ብዙ ወንዶች ድምፅም እንደሚሰማ ተናግሯል። ምን ይሰማል? ደንዝዟል እኮ። የለም እኮ ምንድን ነው የሚሰማው? ለምን አታወጡልኝ? ለምን አታወጣልኝ? ወንድሜ ከቤቴ ነው የምወጣው። ውጪልኝ። ወጣት ካለባችሁ ትወጣላችሁ። እኔት ማውጣ። ስለዚህ አሁን ንገሪኝ፣ ምንድነው ምክንያትሽ እንደዚህ ያደርግሽበት? ሁሉም የራሴ ምክንያት አለኝ እኮ። ምንድነው ምክንያትሽ? በቃ ምክንያቱ የራሴ የሆነ በቃ እኔ እንጃ፣ እኔ እንዴት ብዬ እንደምነግራችሁ አላውቅም። ይሄን ነገር መናገር ግዴታ ነው? ግዴታ የለብኝማ እኮ። በቃ ውጡልኝ። በቃ እኔ ዛሬ እውነታውን እንድናገር አታስፈልግም። ይኸውልሽ፣ እውነታውን ሳትነግሪኝ የትም አንወጣም። አንቺም የትም መሄዳች። በቃ እኔ ይሄ ሁሉ ነገር ያደረኩት የራሴ ምክንያት አለኝ። ክፉ ሰው ምንድነው ምክንያትሽ? በቃ እኔ ክፉ ሰው ሆኜ አይደለም። በቃ እንደምታስቡት አይነት ሰው አይደለሁም። ምን አይነት ሰው ነሽ ታዲያ? በቃ እኔ በመላእክት የታጀብ ሰይጣንሽ? ሁሉም ነገር እንደምታስቡት አይደለም። እሺ እንደምናስበው አይደለም። ምንድነው ንገሪኝ፣ ምክንያትሽ ምንድነው? ሲናገር ነበር እሱ። ምን አለ? ራሱን እንደሚያመው ራስ ምታት እንደያዘውና አንቺ ሁል ጊዜ በተደጋጋሚ መድኃኒት እንደምትሰጪው ከምግብ ጋር ከውሃ ጋርም እየቀላቀልሽ ከዛ በኋላ የሰውነቱ ሁኔታ የጤና ሁኔታ እየተቀያየረ እንደመጣ ከዛ በኋላ ሁለት እግሩም መስራት እንዳቆመ መሄድ እንዳልቻለ ተናገረ። ይሄ ትልቅ ማስረጃ ነው፣ ተቀርጾ ተቀምጧል። ስለዚህ ይኸውልሽ ህግ ቦታ ወስደን ይሄን ነገር አብረን ከምንሰማና ያደረግሽበትን ምክንያት ከምትናገሪ የት ይሻልሽ? አሁን እንስማማ። ይሄ ሁሉ ነገር አድርጌያለሁ፣ አምናለሁ። አመንሽ? አምናለሁ። ያደረኩትን ነገር ሁሉ አምናለሁ፣ ግን የራሴ የሆነ ምክንያት አለኝ። ምንድነው ምክንያትሽ? መስማማት እንችላለን፣ ነገሩን ላቀልልሽ እችላለሁ፣ ግን ከተባበርሽኝ ከነገርሽኝ ነው። ሰምተሽኛል? ሁሉንም ታሪክ ብትሰማ ኖሮ አንተ ራስህ ለእኔ ነበር የምታገዘው። እንደዚህ ስታየው ጥሩ ሰው ይመስላል እኮ፣ እንድረዳሽ እንዳግዝሽ። አረመኔ ሰው ነው እሱ ማለት። አዎ ልጅሽ ስለሆነ አይደለም፣ አረመኔ ሰው ነው። ጉዳይ እንዴ ልጄ እንደዚህ ያሳስረሽ ያስቀምጠሽ ደግሞ አታስመስል። እንደዚህ ግሬን ሁለት ግሬን እንዳይሰራ አድርግ። ሽባ ካረሽኝ በኋላ ምንድን ነው? ደፋር ነሽ አንቺ። ቅድምነትና አባቴ አሉኝ እንደኔ አይመጡም ቤቴ ሊደርሱ። እሱ አረመኔ ውሻ ነው። ቅዱስ አንቺ አሁንም በማይሆን መንገድ እየወነጀልሽ ነው። የራስሽን ጥፋት ሌላ ሰው ላይ ማላከክ የለብሽም። ሲጀመር ምንድን ነው እኔን የሚረዳኝ ሰው የለም እትይው? ሲጀመር ከመጀመሪያው ጀምሮ ስትናገር የነበረው እየፈጠርሽ የነበርሽው ቆንጆ ድርሰት ነው። አሁንም እያስመሰልሽ ስላለመሆኑ ምን ማረጋገጫ አለ? ማስረጃ አለሽ ስለ ባለቤትሽ እንደዚህ ስለ ሁሉንም ነገር ብትሰማ አንተ ራሱ ለኔ ነበር የምታግዘው። እንዲህ ስታየው ጥሩ ሰው ይመስላል። ምንድነው ጥሩነቱ? ጥሩ ያልሆነው ምንድነው? ሁሉንም ነገር ማወቅ ትፈልጋለህ? ሁሉንም ነገር ማወቅ ትፈልጋለህ? ማወቅ ስላለብኝ ነው እስካሁን ድረስ እየጠየኩሽ ያለሁት። እሱ ማለት በጣም ጨካኝ አውሬ ሰው ነው። ከገዛ እህቴ ቆይ ማዘር ተረጋጉ። ደግሞ ልጄን እንደዚህ ትላለች። ቆይ ማዘር ምንድን ነው ተናገሪ። ቆይ ዝም በል። እውነቱ ሲነቃብህ ነው። ከገዛ እህቴ በገዛ እህቴ ጋራ ልጅ አለው። በገዛ እህቴ የአምስት ወር ልጅ ወልዳለች እህቴ ከገዛ ባለቤቴ። አዎ ካንተ። ቢያንስ አሁን እንኳን ድራማሽን አቁሚ። ቢያንስ ማስመሰልሽን አቁሚ።
ምን እያስመሰልኩ አይደለም። እመነኝ አንተ እኮ ምንም እመነኝ። እያስመሰልሽ ስለመሆኑ ምን ማረጋገጫ አለ? በምን ማወቅ እችላለሁ? በቂ ማረጋገጫ አለኝ። እመነኝ። ከገዛ እህቴ ጋር ነው እኔ ላይ ምንም ሳላጎልበት ይኸው እኔ ላይ እኮ ከገዛ እህትሽ ጋር ምን ማግጦ ይኸው ከመማገጥም በላይ የ5 ወር ልጅ ወልዳለች። እሷ አሁን 5 ወሩ ነው። ከገዛ ባለቤቴ ነው የወለደችው። እና ከእህቴ ጋር ሆኖ ሲመሳጠሩብኝ እኔ በማላውቀው ነገር ይኸው ስንት ጊዜ ሙሉ አብረው ስንት ነገር አድርገው ይኸው ልጅ ሳይቀር ይኸው ወልዳ ከገዛ ባለቤቴ እና እኔ እንደዚህ ማድረግ ያንሰኛል? ይኸውልሽ አሁንም እያመንኩሽ አይደለም አልኩህ እኮ ማንም ሰው አይረዳኝም። ከቅድም ጀምሮም እያመንኩሽ አይደለም። አሁንም አላምንሽም እኮ አልኩህ። ማንም ሰው አይረዳኝም። እኔ ማስረጃ አለሽ? በቂ ማስረጃ አለኝ። ምንድን ነው ማስረጃ? እሺ ማስረጃ ነው የምትፈልገው? እሺ ቴክስት አንብባ እንካያዘ ከገዛ እህቴ ጋር ምን ሲባባሉ እንደነበረ ምን እያየህ ነው አይደል? ሁሉንም ነገር ይኸው ፎቶ ራሱ ላሳይ እችላለሁ። ቆይ ፎቶ ላሳይ። ይኸው ማየት ትችላለህ እንዴ? አሁን እንኳን ማስመሰል ይብቃሽ። አይደለም ቆይ አይ ምን ማለት ነው ይሄ? እንዴት? አይ አንተስ ብትሆን ከገዛ እህቷን የታውቀ ነው አመንካት? ምን እህቷን አውቀ ነው? አይደለም። አይ ከሌላ ሴት ጋር ቢሆንም የዚህን ያህል ቴክስት ለምን ምንድነው መጻጻፍ ምክንያት? በጭራሽ እህቷን የት አለ ፎቶ የት አለ? ማስረጃ አለኝ። ይሄ ፎቶዎችም አሉኝ፣ ሁሉም ነገር አለ። ስለዚህስ ምን ትላለህ? ኧረ ፎቶሾፕ ነው ሰበብ ነው። በቃ ድራማ የሰራችው የተጫወተችብን እኮ አመንካት። አንተ ያስመሰለች ነው። ይሄ ፎቶሾፕ ነው። እሱ እንኳን ይቅር። ይሄስ ቴክስቶቹ ፎቶሽ እሱም ትክክል አይደለም። ኧረ ምንም ማውቀው ነገር የለም። ኧረ እኔ አይደለሁም በጭራሽ አይደለሁም። የምትጻጻፋቸው ቃላቶችን እራሱ ያቸው ምን አይነት ቃላቶች ናቸው? ኖርማል ዝም ብለው እኔ በምን አወቅ? እኔ አይደለሁም በጭራሽ። ስልክ ቁጥር ያንተ አይደለ? ይሄ ፎቶ ማየት እንችላለን። ስልኬ እኮ እኔ ጋር ከሆነ በጣም በረጅም ጊዜ ሆነኝ። እኔ በጭራሽ ልሆን አልችልም። እኔ አይደለሁም። አሁን ይኸውልህ፣ እሺ ትክክለኛውን ነገር እናውራ። ይሄ ነገር እውነት ነው ወይስ አይደለም? ውሸት ነው። እያስመሰለች ከድራማዎቹ መካከል አንዱ ድራማ ነው። ምን? ስለዚህ እውነት ወይም ውሸት ስላለመሆኑ ያንተን ስልክ አምጣና እንየው። ስልኬ እኔ ጋር አይደለም። ረጅም ጊዜ ስልኬ እኔ ጋር ቢሆን ከእናቴ ጋር አላወራም። ከእናቴ ጋር አላወራም። ስልኩንም ልሰጥህ እችላለሁ። እያንዳንዱን ነገር ልሰጥህ እችላለሁ። በቃ ስልኬን ካየው ስንት ጊዜ ነው። ይኸውልህ ይሄን ነገር እኔ ብቻ ሳልሆን ማዘርም አይተው መመስከር ይችላሉ። ማዘር ይኸውልህ ውሸት ነው እንዳታምኛቸው። ውሸት ነው። ይኸው መቼስ ማዘር የዚህን ያህል ኧረ በጭራሽ እኔ አይደለሁም አስመሳይ። ይኸው ማስመሰል ስራዋ ነው። ምንም ስራዋ ነው። ምንም ማምነው ነገር የለም። በቃ ማስመሰል ስራዋ ነው። ከቅድም ጀምሮ ያየሃት ነው። በቃ ስለዚህ ንገረን። ለአንተም ቢሆን አይጠቅምህም። ነገርኩ። ምንም እኮ ነው ያደረኩት። ቀጥል ደግሞ ከግንኙነት አልፎ ልጅ እንዳለም ተናግራለች። ውሸት ነው። በጭራሽ አይኖርም። ልጅ የለኝም። ምንም ልጅ የለኝም። ታስመስል ነው። ኧረ በጭራሽ አላደረኩትም። ውሸት ነው። እንደዚህ አይነት ነውር ስራ እንኳን የሚያደርግ አይመስለኝም። ልጅሽማ ጨዋ ነው። እያየሽ ነው አይደል? ይሄ ፎቶ ምንድን ነው ማዘር? ታዲያ አንዲት ሴት ልጅ ከወንድ ልጅ ጋር የዚህን ያህል ተቀራርባ ከመጣች እጅ ከያዘች ሌላ ነገር ሊያስጠረጥር አይችልም። ይሄ ነገር አይደለ? ሲጀመር ቴክስቶቹ ማየት ይችላሉ ማዘርዬ። ተራ ቴክስቶች እኮ አይደሉም። አሁን አሞታል። ቀስ ብሎ እንትን ይላል። በጣም ትክክለኛ የሆኑ የፍቅር ቃላቶች ያሉበት ቴክስት ነው። እኔ አይደለም ያልኩት። የአንተ ስልክ ቁጥር አይደለ? ይሄ ስልክ ቁጥር አይደለም። ፎቶ እኔ ነኝ። እንደውም ይኸው ከልጃቸው ጋርም ፎቶ አለ እኮ። ውሸት ነው። ሙሉ ቅንብር ነው። በቃ ምንም እሷ ከሰራች ምንም ሁሉን ነገር በቃ ውሸቷን ነው። አትሞናት። ሙሉ እሷ አስመስል ነው። አስመሳይ ናት። አስመስል
እና ታዲያ የት ነው ያለችው እሷ? እሷም አለች። ሁሉንም ማስረጃ ላመጣልህ እችላለሁ። ከዚህም የባሰ ይሄ በጣም ትልቅ ማስረጃ ነው። እኔን አለማመን ካልሆነ በስተቀር እኔ ክፉ ሰው አይደለም፣ ወድጄ አይደለም እንደዚህ ማለት ነው። ያመመኝ ነው ግሬን ያመመኝ ነው። አስከዛ አውቆ ነው እንዴ አራመሙ ልጅ ግሬን አስወጡልኝ። ውጣልኝ፣ አንተ ማን ነህ? ውጣልኝ፣ ውጡልኝ። አልፈልጋችሁም። አይ እሺ ተረጋጋ፣ አይዞህ። እሺ ተረጋጋ። ይሁን ለአንተም ለጤናም ጥሩ አይደለም። በቃ እያመመኝ ነው። አስወጪልኝ። አላመመውም፣ አውቆ ነው። ለማምለጥ እየሞከረ ነው። ውጣልኝ፣ በቃ ማን አንተ? ውጣልኝ፣ በቃ ውጣልኝ፣ ውጡልኝ። በቃ ይኸውልህ አሁን እውነታውን ተናገር። አልፈልጋችሁም። በቃ ውጡልኝ፣ ውጡልኝ። እስካሁን ስናወራ ያላመመ እንዴት ነው የሚያመው? እያመመኝ ነው። ውጡልኝ። ማዘር እርሶም እያመኑ ነው ማለት ነው? በቃ ውጡልኝ። ልጅ በህይወት ካግኝቼው እንደገና እንዳላጣው ብዬ ነው። ውጡልኝ፣ አስወጪልኝ። ይሄ ነገር መች ነው የተፈጠረው? እንዴት ነው የተፈጠረው? ንገሪኝ። በቃ ከተጋባን 1 ዓመት ምናምን። ዝም በል ዝም በል። በተደጋጋሚ እኔ ከቤት ነው የምወጣው። እህትሽ በተደጋጋሚ ወደዚህ ቤት ትመጣ ነበር? በቃ ውጪም ይገናኛሉ። እኔ ሁሉንም ነገር ያወኩት በቅርብ ነው። የ5 ወር ሆናታል ልጅቷ ከወለደች ካረገዘች። እኔ በቃ አርግዛም እኔ ጠረጥር ነበር የሆነ ነገር። በምን አወቅሽ አንቺ ይሄን ነገር? ሁሉንም ነገር ማስረጃውን አገኘው ከገዛ ጓደኛዋ ነው የሰማሁት። ሁሉንም ነገር ማስረጃውንም፣ ቴክስቱንም፣ ሁሉንም ነገር ከዛ እህቴን ሄጄ አወጣጣኋት። ሁሉንም ነገር ነው ያመነችልኝ። በቃ እኔ ደግሞ ምን ልበል፣ ጓደኞቼን ምን ልበል፣ የሰፈር ሰው ምን ልበል። ለዛ በቃ ሄዷል ፊልድ ብዬ አስቀመጥኩት። በቃ ማንም ሰው እኔን አይረዳኝም። እኔ መጥፎ ሰው አይደለሁም። ልገሉ ተባብራችሁ ከሆነስ ምን ይታወቃል? ምን ማለት ነው? በቃ ይሄ እኮ ነው። ለምን አትወጡልኝ? በቃ ስለዚህ ይኸውልሽ አሁንም ቢሆን እውነታውን ለማወቅ እህትሽን ማናገር፣ እሷ መስማት አለብን፣ ከእሷ ጋር መገናኘት አለብን። አታምንም? ከዚህ ላይ ማስረጃ አለ። ማስረጃው ብቻ በቂ አይደለም። ከእሷ አንደበት የእውነት ከእሱ ጋር ግንኙነት እንደነበራት ማወቅ አለብን። እሱ ራሱ ያምንልሃል። ያው አሁን ለምን አትወጡልኝ? በቃ ላያችሁ አልፈልግም። ውጡልኝ። ለምንድን ነው የማይናገረው? ምን አስደነገጠው? ምን አርበተበተው? ማዘር ቆይ እርሶ የማያውቁት ነገር ስላለ ነው። ቆይ አንቺ ከእህትሽ ጋር ተሰባጥረሽ ልጄን ልትገዩ ነበረ። እኔ ምንም አላምንሽ። እግሬን ያመመኝ ነው። በቃ ውጡልኝ። ጨርሰናል። በቃ ጨረስኩ። በቃ ውጡልኝ። ለምን አትውጡልኝ? እያመመኝ ነው አልኳችሁ እኮ። ምንድን ነው እየተሰማ ያለው? እግሬን በጣም ማይሆን ስሜት ተሰማኝ። በቃ ደንዝዟል እግሬ። እኔ እንጃ። በቃ ለምን አትውጣልኝም አንተ? ውጣልኝ። በቃ ባገዝኩ በረዳሁ። አሁን እያስወጣኸኝ ነው። እያመመኝ ነው አልኩ። እያመመኝ ነው። ለምን አትውጡልኝም? በቃ ይህን ሁሉ ነገር ተደርጎልህ ውለታ ይሄ ነው? ለአንተም ቢሆን ይኸውልህ አሁንም ቢሆን የግድ ለመዳን ይሄ ውስጥ ያለውን ጭንቀት የቀበርከውን እንትን ማውጣት አለብህ። ተንፍሰው። እውነትም ከሆነ ተናገር። ያለበለዚያ በዚህ ሁኔታ መቼም የምትድንበት አጋጣሚ አይኖርም። ሲጀመር ስንት ዓመት ጊዜ ነው ይሄን ነገር የደበከው? እኔ ምንም የደበኩት ነገር የለም። ይህን ሲጀመር እዛው ያወሩ የተነጋገሩት ነገር ነው ከየትዮ ጋር። እኔ ምንም ያደረኩት ነገር የለም ብያለሁ እኮ። በቃ እኔ ምንም እዛው ማስመሰል ስራችሁ ነው። በቃ እንዴት? አይ ባለቤት እያለች ከሌላ ሰው ጋርም እህቷም አትሁን ሌላ ሴት ትሁን እንዴት የዚህን ያህል ቴክስት ትጻጻፋለህ? እንዴት እሺ ስታስበው ራሱ ከእህቷ ጋር እንዴት ላወራ እችላለሁ? እኔም ጥያቄ የሆነብኝ እሱ እኮ ነው። እኔ አላረኩም። ይሄ ያንተ ቁጥር አይደለም በጭራሽ። እኔ ልሆን አልችልም። ይሄ ያንተ ፎቶ አይደለም። ለምን አትወጡልኝ? በቃ ተይ እንጂ ምን ሆነሽ ነው? ያለበትን ሁኔታ አታውቂውም እንዴ? እኔስ የኔ ልብ ስብራትስ? በቃ ተውኝ። ውጡልኝ። አንቺም ቢሆን ተገዛበት ላችሁ አልፈልግም። ውጡልኝ። በቃ ውጡልኝ። ይኸውልህ እውነታውን ነገር። ቆይ ማዘር ለምን አይረጋጉ እንዴ? እርሶን በረዳን ልጆትን ባገዝን ልጆትን ባገዝን ማዘር ይኸውልህ ይሄ ነገር እርሶ ላይም ልጆ ላይም ጣጣ ይዘው ነው የሚመጣው። ግድ የለም ይምጣብኝ። ከሱ አይበልጥም። ይኸውልህ ማዘር እሺ ነይ ተነሽ። ችግር የለም ተነሽ። ይኸውልህ ማዘር እህቷንም ቢሆን ፈልጌ አናግሬ ሙሉ መረጃውን እሰማለሁ። አጣርቼ ከመጣው ግን ማዘር ይኸውልህ
እኔ ከገዛ ቤት አልወጣም።